ብሩክም ላይም ቃል የገባላትን አይታችኋል። ሞት ይመጣል እንጂ እኔና አንቺ አንለያይም ብሏታል። አሁን ደግሞ ሌላ ነገር ደግሞ እነሱ እንዳይለያዩ የሚያረጋቸው በመሃላቸው ትልቅ ነገር ተፈጥሯል። ልጅ ተፈጥሯል። ብሩክም የልጅ አባት ሊሆን ነው። ሃይሚና ብሩኬ በጣም የሚያማምሩ ጽጌረዳዎቻችን ሁሌ ማንም ሰው እንደማይነካቸው ማንም ሰው እንደማይቀጥፋቸው ገብቷል አይደል? ማንም ሰው ተሳስቶ ሄዶ ሊነካቸው እንኳን አይችልም። በመጥፎ ነገር በጥሩ ነገር ግን ሁሌ ክፍት ነው መንገዳቸው። የሰው ልጅ ያንተ ነው እየተባለ ባለበት ሰዓት እውነተኛ የብሩክ ልጅ መጥቷል። እኔ በጣም ነው ደስ ያለኝ። ቡቡም ሃይሚም እንኳን ደስ አላችሁ። ማንም ሰው ከዚህ በኋላ ማለት ነው በእነሱ ላይፍ ማንም ሰው አይመለከተውም። ማንም ሰው ደግሞ መወሰንም አይችልም። እነሱ ናቸው። በቃ አለቀ። ሌላ ነገር የለውም። ከዚህ በኋላ እነግራቸዋለሁ። ኢየሩስም ብትሆኚ አርፈሽ የራስሽን ላይፍ መኖር አለብሽ ነው። በቃ አለቀ። ሌላ ነገር የለውም። ሰላም ውድ ቤተሰቦቻችን እንደምን አላችሁ? እኛ አለን እግዚአብሔር ይመስገን በጣም ደህና ነን። የጨረቃ ፋሚሊዎች በጣም እንወዳችሁና የምናከብራችሁ ያው በጣም ዛሬ ደስ በሚል ቪዲዮ መጥተናል ከአንድ ታናሽ ወንድሜ ጋር። መጀመሪያ ራስን አስተዋውቅ። እሺ ሰላም እንዴት ናችሁ ቤተሰቦች? እኔ ያለው እግዚአብሔር ይመስገን። ያው እናንተም ደግሞ በያላችሁበት ደህና እንደሆናችሁ ተስፋ አደርጋለሁ። ያው እንግዲህ ዛሬ ከሚራ ጋር ያው ደስ በሚል ነገር ከች ብለን እንላችኋለን እናንተ እና ያው እየተፈጠሩ ያሉትም ነገሮች በጣም ደስ ስለሚሉ ነው ዛሬ ወደ እናንተ የመጣ ነው። እስቲ ያው ምን አለ መሰለህ ወንድሜ በሃይሚና በቡቡ ምክንያት በጣም ብዙ ነገሮች ተፈጥሯል። በጣም ብዙ ጣልቃ ገብተው ነገሩን በጣም ለማወሳሰብ የሞከሩ በጣም ብዙ ሰዎችን አይተናል። በእነሱ የተነሳ ብዙ ያየነው ነገር አለ። ግን ደግሞ ትላንትና በለቀቁት ቪዲዮ በጣም ሁሉም ሰው ደስ ብሎታል። ምክንያቱም ሃይሚ የመሰለች ንግስት የጨረቃ ፋሚሊ እርጉዝ መሆኗንና ቡቡ ደግሞ የልጅ አባት መሆኑን ደግሞ ያው ያረጋገጥንበት ወይም ያየነው ምሽት ነበረ እና በጣም ደስ ብሎናል እኛ። ምክንያቱም ሁለቱ እንደማይለያዩ ሁለቱ መቼም ቢሆን ችግር እንኳን ቢመጣ በጽናት በትዕግስት በፍቅር አንድ ላይ እንደሚሆኑ እናውቃለንም እና በዚህ ምን ያምናለሁ እና የነሱ መከታ በመሆኔ ራሱ ደስ ብሎኛል። የነሱን ክፉ ማየት አልፈልግም። ያው ሁሉም ሰው አይፈልግም የነሱን ጥሩነት፣ የነሱን ደስታ፣ የነሱን መፋቀር፣ የነሱን አንድነት ነው ሰው የሚፈልገው እና በዚህ ደግሞ እኛ በጣም ደስተኛ ነን። ግን ደግሞ አንዳንድ ሰዎች አሉ በጣም በቃ የነሱን መጥፎነትና የነሱን ጥሩ ነገር ማየት የማይፈልጉ ሰዎች አሉና በሌላ ነገር መረጃ አለን ብለው ምናምን ዝባዝንክ የሚያቀርቡ እነሱ ደግሞ እንዳልተሳካላቸው በትላንት ቪዲዮ አይተናል። ምክንያቱም ሞት ይመጣ እንኳን ማለት ነው ሃይሚና ቡቡ መለያየት ስለማይችሉ ማለት ነው። እና የምትዩ ነገር ካለ እስኪ ትላንት ባይዘዌ ከብርሃን ጋር በጣም በብዙ ነገር ስንገባ በጣም ብዙ ነገሮችን ስናደርግ ነበርና እሱ ሊሰማኝ አልቻለም። እኔ ማውቀው መረጃ አለኝ እያልኩ ነበረ። ምክንያቱም ይሄ ነገር እንደሚመጣ መጀመሪያ ምን ስለማውቀው ማለት ነው ይፋሳ ባላረገውም ገብቷል አይደል? እና ለነሱ ያለኝ ሪስፔክት ለነሱ ያለኝ ፍቅር እስከ ወዳኛውም ነኝ ከነሱ ጋር ነኝ። ኢየሩስም ትሁን ማንም ትሁን ለነሱ ምንማቸውም ነች። ምክንያቱም እነሱ አንድ አይነት ስለሆኑ ብቻ ነው። ያው እንግዲህ ቤተሰቦች ያው ብዙ ነገሮች ተፈጥረዋል። ኢየሩስ የምትባል ልጅም መሀላቸው ገብታ ብዙ ነገሮችን ልታረግ ፈልጋ ነበር። ያው አልተሳካላትም። የእሷ ምኞት እነሱን ለማጣላት ነው። ግን እሷ ደግሞ አልተሳካላትም፣ ወደፊትም አይሳካላትም። ለምን የሃይሚና የብሩክን አንድ ላይ መሆን ብዙ ሰዎች ነው የሚፈልጉት። ፕላስ ደግሞ ሃይሚና ብሩክ ደግሞ ያው ብሩክም ለሃይሚ ቃል የገባላትን አይታችኋል። ሞት ይመጣል እንጂ እኔና አንቺ አንለያይም ብሏታል። አሁን ደግሞ ሌላ ነገር ደግሞ እነሱ እንዳይለያዩ የሚያረጋቸው በመሃላቸው ትልቅ ነገር ተፈጥሯል። ልጅ ተፈጥሯል። ብሩክም የልጅ አባት ሊሆን ነው። ያው ሰርጉም በቅርቡ ይሆናል። እኛም እንደዛ ነው የምናስበው። ያው ኢየሩስ በዚሁ አጋጣሚ በቃ ምንም ነገር አይሳካልሽም። ከቻልሽ መሳካት አለመሳካት ሳይሆን ማለት ነው የራሷን ላይፍ መኖር አለባት። በቃ ብሩኬ መፍታት አለባት። በቃ ከነሱ ጭንቅላት መውረድ አለባት። በቃ እኔ ያ ነው ምለው፣ ምንም ሌላ ምለው ነገር የለም። ምክንያቱም ሰው እኮ የራሱን የተፈቀደለት የተጻፈለትን ነው የሚኖረው አይደል እንዴ? እኔ እናንተ እዚህ ጋር ቆመን በፈጣሪ እርዳታና በራሳችን እድል ነው እዚህ ያቆምንበት ምክንያት ገብቷል አይደል? ሰው ደግሞ የራሱ የሚለው ላይፍ አለው እና የጨረቃ ፋሚሊ ደግሞ ይሄም ነገር በደንብ የሚያውቀው ነገር ነው። ሃይሚና ብሩኬ በጣም የሚያማምሩ ጽጌረዳዎቻችን ሁሌ ማንም ሰው እንደማይነካቸው ማንም ሰው እንደማይቀጥፋቸው ገብቷል አይደል? ማንም ሰው ተሳስቶ ሄዶ ሊነካቸው እንኳን አይችልም በመጥፎ ነገር። በጥሩ ነገር ግን ሁሌ ክፍት ነው መንገዳቸው፣ ሁሉ ነገራቸውም። ሰው ይረዳሉ፣ ሰው ያግዛሉ፣ ብዙ ነገር ያደርጋሉ። እያየን ነው። እኔ ብዙ ነገሮችን አይቻለሁ ከነሱ ጋር ሆኜ መልካም የሚባሉ ነገሮች የተቸገሩትን ስራ የሌላቸውን
እያገዙ መጥተዋል እና ለነሱ ደግሞ የሚገባቸው ማለት ነው ጥሩ ነገር መልካምነታቸውን ተናግሬ እዚህ ጋር በጨርሰው ደስ ይል ባለኝ ነበር፣ ግን መጨረስ አልችልም። ምክንያቱም ለማንም ሰው መጥፎ ሆነው አይችሉም አያውቁምም። ስለዚህ ማለት ነው እነዚህ ጽጌረዳዎቻችን እኛም ጓደኞቻችንም አንድ ላይ ሰብስበን መጠበቅ ነው ያለብን፣ የነሱን ፍሬ ማየት ነው ያለብን ብዬ ነው ማስበው። ምን ትላለህ አንተ? ያው በቃ ከዚህ በኋላም ወደፊትም ቢሆን ኢየሩስ የምትባይ ልጅ በሀይሚና በብሩክ እንዳገቢ እኛም ሆነ በአካባቢ ያሉ በእነሱ አካባቢ ያሉ ሰዎች ከባድ እርምጃ ነው የምንወስድብሽ አሁን ሌላ ነገር ለማድረግ ካሰብሽ። እና ደግሞ ወንድማችን በጣም ደስ ብሎናል፣ የልጅ አባት ልትሆን በመቃረብህ በጣም ደስ ብሎናል። ይሄ ነገር በእናንተ መካከል በመፈጠሩ ያው በጣም ደስ ብሎናል እና ሰርጉንም ያው በቅርቡ አድርጉልን ነው የምንለው። አዎ አንደኛ ሚዜ ባልሆን እንኳን እዛ ጋር መድረክ ላይ ወጥቼ ለነሱ ምዘፍንላቸው ነው የሚሆነው። ትላንትና ከብርሃን ጋር ትንሽ አልተግባባንም ነበረ። አሁን ወደ ሰፈር ወደዚህ ከመምጣቴ በፊት በጣም እንደምፈልገውና ያለውን ነገር እንድነግረው ለማወራውም ነገር ነበረ ሶፊ ወንድሜ እና እየመጣ ነው ያለውን ነገር ከሱ ጋር እናወራለን። መልካም ጊዜ እንደሚመጣ ያለውን ነገር ልነግር አሳስባለሁ ነው ማለት ነው። ትላንትም ያው ባለመግባባት ነው እኛ ጋር የተለያየው ከሚሊያ ጋር እና ያው ይሄን ነገር ደግሞ መፍታት አለበት። እንዴት ነህ? ሰላም ነው? ሰላም ነው። እንዴት ናችሁ? አይታል አይደል? እኔ የነገርኩም ታገስም ያልኩም ነገር ፍሬ አፍርቶ ለዚህ ቀን በመብቃታችን በጣም ደስ ብሎኛል። ምክንያቱም ትናንትና በጣም ብዙ ነገሮችን እያልከኝ ነበር፣ አልተግባባንም ነበረ ብርሃን እና አሁን ላይ ማታ ምናልባት ቪዲዮ አይታል ያለውም ነገር ብሩኬ የልጅ አባት ሊሆን ነው፣ ሃይሚም እርጉዝ ነች። በጣም ደስ ብሎኛል። ከዚህ በላይ ደስታ አለ እንዴ? የለም። ሰላም ሰላም፣ ውድና የተከበራችሁ የኛ የጨረቃ ፋሚሊዎች እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ትላንትና ሚላ እንዳለው ቪዲዮ እያየሁ ነበር። ቡቡ ልጅ ሊወልድ ነው፣ ደስ ብሎኛል። በዚህ ሰዓት ውጥረት ላይ ነው የሰው ልጅ ያንተ ነው እየተባለ ባለበት ሰዓት እውነተኛ የብሩክ ልጅ መጥቷል። እኔ በጣም ነው ደስ ያለኝ። ቡቡም ሃይሚም እንኳን ደስ አላችሁ። አው ማለት አሁን ምን አለ መሰለ አንዳንዴ ማለት ነው ነገሮችን ስናረግ ረጋ ባለ መንፈስና የሆነ በጨዋ መልክ ቢሆን አሪፍ ነው ባይ ነኝ። ምክንያቱም አንዳንዴ በጣም እንዲህ ገፍተህ በመጣበት ቁጥር ወይም ደግሞ ነገሮችን ከራሳችን በላይ የሆነና ስህተት ልንፈጥር እንችላለን። ከሃይሚና ከቡቡ የተማርኩትም ነገር ያ ነው። ገብቷል። ምንም እንኳን ቢናደዱ ምንም እንኳን ቢደብራቸው ትናንትና ተመለስ ስትለኝ የተመለስኩት አሁንም የሆነ አሪፍ ነገር ይዘት መጣልና እሷ ላይ ትደርስባታለህ፣ ነገሩን ታስቆማታለህ ብዬ ሰላማንኩኝ ነው እኮ ያው እኮ ነው አሁን እየነገርኩህ ነው። አሁን ሰምተኛል። ዝም ብዬ አይደለም ትናንት እድል ነበረኝ አውቃለሁ፣ ግን አይ አሁን አንዴ ስማኝ፣ እኔን አድምጠኝ። እኔን አንዳንዴ ትዕግስት የሚባል ነገር አለ። ትዕግስት ከብዙ ሰዎች ተምረናል እስከዛሬ ስንኖር እና ሃይሚም ብሩኬም የሆነ ነገር ቢያጣላቸው ነው ድሮ ነበር የሚጣሉት የነበረው። ግን ደግሞ በጣም ጨዋና በጣም ደግ ሰው ስለሆኑ ነገሮችን በመፍታትና በራሳቸው ስሜት በመሄድ ጥሩ ለዚህ ደረጃም ላይ ደርሰዋል። እኛ ከነሱ ብዙ ነገሮችን ነው መማር ያለብን ማለት ነው። ልክ ነኝ አይደል? ምን ይመስላል አንተ? ያው በቃ በመካከላችሁ ያው ትናንትም እንትን ብላችሁ ነው የተለያያችሁት። ያው ባለመግባባት ነው የተለያያችሁት። ግን ደግሞ ዛሬ ሃይሚና ብሩኬም መካከል የተፈጠረውን ነገር ሁለታችሁም አይታችኋል እና ሚሊዮንም ያው ጥሩ ነገር እንደሚፈጠር አስቦ ነው ላንተ እንደዛ ያለህ እንጂ ሌላ ነገር በማሰብ አልነበረም። ሶፊ ነገሩ እኮ እየተንዛዛ ስለሆነ ነው እንደዛ ልውስን ያልኩት የተነሳሳው። ግን ሚሊዮንም ትላንትና ስመለስ ቤቷ ጋር ደርሼ ልጅቷን ሕፃኗን ይዣልውጣ ነበር። ለምሬ የተመለስኩት አንድ እድል ስጠኝ፣ ነገ አሪፍ ነገር አሳያለሁኝ። የነ ብሩክና የሃይሚ ነገር በሰላም ይጨርሱና ወደ አዲስ አበባ ይሄዳሉ። እዩ የምትባለዋም ልጅ ከህይወታቸው ትወጣለች። በቃ እኔ የሆነ ነገር እያሰባሰብኩ ነው የማውቀው ነገር አለ ምናምን ብሎ አሳምኖ ነው ያለኝ እንጂ እኔ ትላንትና ደግሞ ማለት ነው። አሁን ደግሞ ስነግርህ ከዚህ በኋላ ማለት ነው እንኳን ኢየሩስ አይደለችም ማለት ነው ማንም ቢመጣ ደግሞ ማለት ነው በእነሱ ላይፍ ማናቸውም መወሰንም መፍረድም እንደማይችሉ እዚህ ጋር እነግርሃለሁ፣ እናስጠነቅቃለሁ። ማናችንም ማለት ነው የነሱን ክፉ ማየት አፈልግም። መቼም ማንም ሰው አይፈልግም። ስለዚህ ማንም ሰው ከዚህ በኋላ ማለት ነው በእነሱ ላይፍ ማንም ሰው አይመለከተውም። ማንም ሰው ደግሞ መወሰንም አይችልም። እነሱ ናቸው። በቃ አለቀ። ሌላ ነገር የለውም። ከዚህ በኋላ እነግራቸዋለሁ። ኢየሩስን ብትሆኚ አርፈሽ የራስሽን ላይፍ መኖር አለብሽ ነው። በቃ አለቀ። ሌላ ነገር የለውም። ሚላ እንደነገረች ነው። በቃ ከዚህ በላይ ምንም ላስጠነቅቅሽ አልችልም። ለሚመጣው ነገር ኃላፊነቱን ራስሽ ትወስጃለሽ። አርፈሽ የራስሽን ላይፍ ኑሪ። በቃ አለቀ። የራስሽ ላይፍ አለሽ። የራስሽ ጓደኛለሽ። ከጓደኛሽ ጋር ልጅሽም አለ። አንድ ላይ መኖር አለባችሁ ነው። በቃ ሌላ ነገር ልልሽ አልችልም። ከሃይሚና ከቡቡ አናት ውረጂ ነው እያልኩሽ ያለሁት። ጨርሻለሁ።
እና ብሩኬም የራሱ ያልሆነን ልጅ የማሳደግ ምንም አይነት ኃላፊነት የለበትም። እና ደግሞ እሱንም ያው ጊዜውንም የራስሽንም ጊዜ አታባክኝ፣ ገንዘብሽንም አታባክኝ። እና ደግሞ የነሱንም ህይወት አትበጥብጪ። ለምን አንቺ ሲጀመር ልጅ የልጅ እናት ነሽ እና ካንቺ እንደዚህ አይነት ነገሮች አይጠበቁም። ምናልባት ለራስሽ ራሱ ባታስቢ ለልጅሽ ለወደፊት ህይወቱ እያሰብሽ እንደዚህ የማይሆኑ ነገሮችን አታርጊ። እስቲ ሌላ እና ያው ሶፊም ሚላም እንደነገሩሽ ነው። በቃ ያንቺ ያልሆነ ነገር ላይ ጊዜ አታባክኝ። የሚወድሽ ልጅ አለ፣ ቢኒያም አለ። ቢኒም በዚህ መሀል እየተሰቃየ ነው። ገብቶሻል? ከሱ ጋር ሆነሽ ህይወትሽን መኖር ትችያለሽ። በይሳት በእናትሽ አበጥብጫቸው። ደስ የሚል ላይፍ ላይ ናቸው። የሆነ የማያዛልቅ እንትን ምንም እኮ አያደርግም። አለቀ በቃ ያ ነው። እሷ እንደዚህ ልጅ ምናምን ስላለች እኮ ምንም የሚፈጠር ነገር የለም። ምናልባት እኮ የራሷን ህይወት ብትኖር እኮ ደስተኛ ህይወት መኖር ትችላለች። ማንም ሰው ለሷ ስለማያውቅ ማለት ነው። አንዳንዴ የራሳችሁን ነገር ትታችሁ የሰው ላይ ፊት የምትሉ ሰዎች አርፋችሁ ብትቀመጡ ደስ ይለኛል። ፊት ይጣተበሉ። የምትወጂውን ስትከተይ የሚወድሽን ታጫለሽ። ቢኒም ለቆሽ ሊሄድ ይችላል። ከዚህ በላይ የሆነ ነገር ሲደራረቡበት ልታስጠላው ትችላለች። አዎ በቃ እዩ የሰጠሽን አምነሽ መቀበል ነው ያለብሽ። በሰው ላይ ትልቅ አትበይ፣ አልቃ ገባቱኝ። ያንን ነው ማስጠነቀቅሽ። ይቅርብሽ። እኔ ከዚህ በኋላ መጥቼ በቪዲዮ እንደዚህ እዩ ታይ ምናምን ብዬ ለማመጥሽ አልችልም። ማንም ሰው አይለማመጥሽም። አርፈሽ ተቀመጭ። ከጨረቃዎች ንጉስ ራስ ውረጂ። እነሱ የጨረቃዎች ንጉስ ናቸው። አርፈሽ ብትቀመጭ ይሻልሻል። ትላንት ራሱ እድሜ ለሚሊዮን በይ። እኔ ልጅሽን ይዤ ሂጂ አስመርምሬ ይሄ ነገር እንዲቋጭ ላደርግ ነበረ፣ ግን ሚሊዮን አይሆንም አለኝ። ተረጋጋ። የእነንትናን ባህሪ እንደዚህ እንድናደርግ አይፈቅድም። ያይም የብሩክም ምናምን የእነሱን ስም ማጠልሸት ይሆናል ምናምን ስላለኝ ነው እንጂ ያኔ ትላንትና ሚላ ይሄን ሁሉ ነገር እኮ አይንዛዛም ነበር። በቃ አሁን ነገ ላይ ደግሞ ልጅ አይሚ ማርገዟን ስታክ ነገ ላይ ተነስታ ደግሞ ምን እንደምታመጣ እግዚአብሔር ይወቀው። እሷ ልጅ አትመጭም። ከዚህ በላይ ምንሽ ነገር የለም። የሰጠንሽ ማስጠንቀቂያ በቂ ነው። እኛ በፍቅር ነው መጣብን። ሲጀመር በፍቅር ነው የምንቀበለው። ግን አንቺ ደግሞ የጨረቃን ፋሚሊ ያስተማረን ሰው በመልካምነቱ መውደድና ጎዳ መርዳት ማገዝ ማንነት በፍቅር መኖር ነው። እኔ ጨረቃ ፋሚሊ ተማቀው ድረስ በዛ ነው ማቀው እንጂ ለሰው መጥፎ ሆነን አናቅም። ሁላችንም የምናውቀው ነገር ነው። የጨረቃ ፋሚሊ እንደሚለይም ነግራችኋለሁኝ። በመጥፎ ነገር አንታወቅም። እሺ ፋሚሊ፣ በዚህ አጋጣሚ አይሚ በማርገዟ በጣም ደስ ብሎኛል። ይኸውልሽ እዩ ትክክለኛ ትዳር ማለት ይሄ ነው። ገብቶሻል አይደል? ሁለቱም አምነውበት ተደስተው ያደረጉት ነገር ነው። አይሚ እርጉዝ ነች። ቤተሰቦች በዚህ አጋጣሚ እናንተም እንኳን ደስ አላችሁ። ከና አይሚ ጎን ሆናችሁ ከነሱ ጎን ሳትለዩ የነሱ መጥፎ ነገር የነሱ መጥፎ እንትን ትችት ሲመጣ ከነሱ እኩል ስትጨነቁ የነበራችሁ እናንተንም ሰው ሀገር ሆናችሁ ስራ ይበዛባችኋል፣ ብዙ ነገር አለ። በዛ መሀል ሆናችሁ ስለና አይሚና ስለ ብሩክ ስትጨነቁ የነበራችሁ እናንተንም በጣም ማመስገን እፈልጋለሁ። በያላችሁበት ሰላም ፍቅር ይሁንላችሁ። ቡቡና አይሚ ይመቻችሁ ወደፊት። ያው እንግዲህ ቤተሰብ ያው በጣም ደስ የሚል ነገር ነው የተፈጠረው። እኛም በቅርቡ ያው አይሎ ጋ የምንልበት ታይም ነው የሚመጣው። ያው ምንም አይነት መጨነቅም ማዘንም ማንም ሰውም አያስፈልገውም። ምክንያቱም ሁለቱ ጨረቃዎቻችን አድምቀውና አሸብርቀው የምናይበትም ጊዜ እየተቃረበ ነው። ጠላት ይናደድ ይብሸቅ አይመለከተንም። ጨረቃ ፋሚሊ ደግሞ ማዘን ምናምን አያምርበትም። በአንድ እርምጃ ከማንም የበለጠ ቀድሞ ማየት ነው እኛ የምንፈልገውም እናደርገዋለንም። የነሱን መጥፎነት የነሱን ክፉነት ማየት ማንም ሰው አይወድምም አይመኝም። እኛ የምንመኘው የነሱን ሰላምና የነሱን ጤና ደስታ ነው። ስለዚህ በጣም እንወዳችኋለን፣ በጣም እናከብራችኋለን። ሁሌ በላያችሁበት ሁሌ ከእናንተ ጋር እንወዳችኋለን። ሚላይ ትላንት ግን ቃል የገባልኝ ነገር እንዳረሰው እሱ ችግር የለውም። ያው ያለውን ነገር ገብቷል። ያው ትዕግስት የሚባል ነገር አለ ብያለሁ። ትዕግስት የሚባል ነገር አለ። ትላንት እኔ አሳምነኝ ነው የተመለስኩት። ይሄ ደስታ ተመልሶ ወደ እንትን ወደ ጭቅጭቅ እንዲገባ ስለማልፈልግ በቃ ያለውን ነገር አውርተናል። ከዚህ በላይ ምንም የምንለው ነገር የለም። ነገ ላይ የሆነ ፍሬ ሀሳብ ይዘህ መተህ እንትን እንደምትነግረኝ ተስፋ አደርጋለሁ። ለማንኛውም ትዕግስት ይኑርህ። አትዘናጋ። ትዕግስት እንዲኖረው ትዕግስት አለኝ እኔ። ትዕግስት ደግሞ ያው የተማርንበት ደግሞ ምክንያት አለ። ከብዙ ሰዎች ተምረናል። መጨረሻቸው አምሮ ገብቷል አይደል? አንዳንዴ መጀመሪያ ያስጠላና መጨረሻ ደግሞ ሲያምር ደስ ይላል። በቃ አለቀ። ሌላ ነገር የለውም። በዚያ አምናለሁኝ። ትክክል ነው። ገብቷል። አንድ ሰው ነገ የተሻለ ደረጃ ለመድረስ ትዕግስት ሊኖር ይገባል። አለቀ። ሌላ ነገር የለውም። በዛ ደግሞ ከነ ብሩኬም ከነ ሃይሚም ተምረናል ነው እያልኩ ያለሁት። ስለዚህ ከዚህ በላይ ደግሞ ማስረዳበት ምንም እኔ ልጅቷ በጣም ስለምታስፈራኝ እኮ ነው የሚላይ ተዋት። እንትንም በል አንዘናጋም። እሷ እኮ ሰው ነች፣ ፈጣሪ አይደለችም። ሰው ነች። ፈጣሪ ደግሞ ማለት ነው ሃይሚና ብሩኬን እንደሚጠብቅ ደግሞ እተማመናለሁም አምናለሁም። በቃ አለቀ። ከፈጣሪ በላይ ደግሞ ማንም ሰው የለም። እሱ ያጣመረውን ነገር ማንም ሰው እንደማይለያየው ለዚህ ጋር ልነግራችሁም ላስጠነቅቃችሁም ይገባል። ማቆም ነገር ነው።
የሚዋደዱና የሚፋቀሩ ሰዎች ምናልባት ግጭት ወይም ደግሞ ነገር ሊያጋጥማቸው ይችላል። ግን ደግሞ በመነጋገርና ነገሮችን በማስተካከል ደግሞ መፍታት እንደሚችሉ እርግጠኛ ስለሆንኩ ማለት ነው። ከዚህ በላይ ምንም ነገር የለም። ትክክለኛ ፍቅር ላይ ፈተና ይበዛል እና ከዚህ በላይ ምላችሁ ነገር የለም። ሰላሙን ያምጣልን፣ ደስታውን ያንጣልን ነው የምንለው። ክፉ ነገር ያርቅልን። በጣም እንወዳቸዋለን፣ በጣም እናከብራቸዋለን።